በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ ከወራት በፊት እዚሁ እኛው ገጣጥመን ለስምሪት አዘጋጀናቸው ያላቸው አጥፍቶ ጠፊ ትናንሽ ድሮኖች በፋኖ እየተመቱ እየወደቁ መሆናቸው ተነገረ። ጀነራል አበባው እኚህ ትናንሽ ድሮኖች ከጥቅማቸው ጥቅም አልባነታቸው በልጧል ሲልም ተናግሯል። ፋኖ እኚህ ትናንሽ ድሮኖች እንዴት አረገፋቸው በዝርዝር እንመለከተዋለን። የአፋባሃ ሚኒልክ እዝ ቃል አቀባይ ፋኖ አበበም በስልክ መስመራችን ላይ ያለ እናስደምጣችኋለን። በጎጃም ፋኖ እንደምትመለከቱት በመሳሪያ ምርኮ በድርዘን በሳጥንም ተንበሽበሻል። በሸዋም ኮማንዶ ጦር እንደ ቅጠል ረግፏል። በዝርዝር የምንመለከታቸው የጦር ግንባር መረጃዎቻችን ናቸው። በሌላ በኩል የአብይ አህመድ አማካሪና የፓርላማ አባል የሆኑት ዶክተር ለታም በሆቴላቸው ውስጥ ሞተው መገኘታቸው ተነግሯል። እንዴት ሞቱ በዝርዝር እንቃኘዋለን። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በቀጥታ ከአማራ ክልል ወደ ተገኙ አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በፋኖ ኃይሎች ፈጣን ጥቃት የአገዛዙ 102ኛ አየር ወለድ ሰራዊት አንጾኪያ ላይ ሲታጨዱ አለ። የፋሽስቱ የኦህዴድ ብልጽግና ስርዓት ታማኝ አሽከሮች ኤልያስ አበበና ደጀኔ በቀለ ከጌቶቻቸው በተሰጣቸው ተልእኮ መሰረት የበታች ብልጽግና አሽከሮቻቸውን ባንዳ የአንጾኪያ ገምዛ ወረዳ አመራሮችን ሰብስበው በፋኖ መጥፋት ላይ ሲመክሩ ውለዋል። የብልጽግና ካድሬዎችን ስብሰባ ለመጠበቅና የፋኖ አመራሮችን ለማፈን ወደ ቦታው የተንቀሳቀሰው የስርዓቱ ወንበር አስጠባቂ 102ኛ አየር ወለድ ኮማንዶ በመሐመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦር ሻለቃዎች በተወጣጡ ውስን ኃይሎች በትላንትናው ዕለት ከጠዋት 2 ሰዓት ጀምሮ በወይን አባጋሴም ገብሬ ማረፊያ አደም ሀገር አሮርሳና ነጭ ሀገር ላይ ደፍጣ በመጣል የፋኖ ኃይሎች ስርዓቱን አሽከር ኮማንዶም ሲያራግፉት ውለዋል የተባለው በክፍለ ጦሩ መሐንዲሶች መቅደሳ ህብረት ሱቅ አካባቢ በተጠመደ ፈንጂ የብልጽግና ኮማንዶ ላይ ከፍተኛ ጉዳት የደረሰበት ሲሆን በትላንትናው ዕለት የውጊያ ውሎም ተራራዎቹ እስቴ ጎማዎች በብልጽግና ላይ ባድረሱት የተቀናጀ ጥቃት ከ17 በላይ የብልጽግና አየር ወለድ ሲቆስል ከ19 በላይ የአየር ወለድ ኮማንዶ ደግሞ ተደምስሷል ነው የተባለው። ወደ ጎጃም ስናልፍ ይህ የምትመለከቱት የእንጨት ክምር እንዳይመስላችሁ አለያም የንብ ማርቢያ ቀፎም አይደለም። ስማቸው ሲነሳ የብልጽግና ኃይል በፍርሃት የሚርበደብድላቸው የፋኖ ኃይሎች የብልጽግናን ካምፕ በቦምብ አደባይተውት የማረኩት የተተኳሽ ክምር ነው። ማረኩት ከሚባልም ከብልጽግና ጋር ርክክብ አድረጉ ቢባል የሚቀልም ነው። በግፍ መደምሰስ፣ በጅምላ መማረክ የማያርመው የአብይ አህመድ ተላላኪ ወታደሩ አለቆቹ በየቀኑ አዳዲስ መሳሪያ ያስታጥቁታል። ፋኖም ደከመኝ ሰለቸኝ ሳይል በአይነቱ እየመረጠም እየማረከ እየታጠቀም ነው። አፋባሃ በላይ እዝ የዳግማዊ ቴዎድሮስ ኮር አባላት በምስራቅ በለሳ ግንባሮር ባደረጉት ተጋድሎም የብልጽግናን ቡድን ወታደሮች ልክ እንደ ደረቅ ዛፍ ቅጠል አርግፈው በካምፕ ውስጥ የሚገኘውን የጥይት መጋዘን ቤቱን በመስበር በምታዩት መልኩም መሳሪያውን በመማረክ ወታደሮችን አሸክመው ይዘው ወጥተዋል። በሌላ በኩል አብይ አህመድ ከወራት በፊት እዚሁ እኛው ገጣጥመን ለስምሪት አዘጋጀናቸው ያላቸው አጥፍቶ ጠፊ ትናንሽ ድሮኖች በፋኖ እየተመቱ እየወደቁ መሆናቸው ተነገረ። በትላንትናው ዕለት ብርሃኑ ጁላ በመሩት የአማራ ክልል የውጊያ ግምገማ በሚያደርጉበት መድረክ ላይ ጄኔራል አበባው እኚህ ትናንሽ ድሮኖች ከጥቅማቸው ጉዳታቸው አመዝኗል፣ ፋኖ መጥቶ እየጣላቸው ነው ሲሉም ተናግረዋል። ጄኔራሉ ፋኖ ስናይፐርና ክላሽ ብቻ በመጠቀም እኚህን ድሮኖች እየጣላቸው ነው ሲሉ የተናገሩ ሲሆን እኚህ ትናንሽ ድሮኖች አመርቂ እንዳልሆኑም ተናግረዋል። ለቁጥጥር አመቺ አይደሉም፣ በዛ ላይ ከሪሞት ሲስተም ጋር አይናበቡም፣ በፍጥነት ደረጃም ፈጣን የሚባሉ አይደሉም ሲሉም ተናግረዋል። እስካሁን በእነዚህ ትናንሽ አጥፍቶ ጠፊ ድሮኖች አንድም ጥቃት አላደረስንም። የመጀመሪያ ስምሪት ሰሞን በድንጋጤና በፍርሃት ቦታ ያስለቀቅንባቸው ቦታዎች ነበሩ፣ ነገር ግን አሁን ጥቅም አልባ ሆነዋል ሲሉም ተናግረዋል። ኪርኪዝ የሚባሉት ትናንሽ አጥፍቶ ጠፊ ድሮኖች
በዩክሬን በኢራንና በሌሎች የዓለማችን ክፍሎች ውጤታማና የድል ሚዛን ገልባጭ የተባሉ መሳሪያዎች ናቸው። ምክንያቱም እውቀት ባላቸውና በትክክለኛው ቴክኒሻሎች የተሰሩ ስለሆኑም ነበር። አምባገነኑ የአብይ አህመድ መንግስት ግን እነዚህ እኛው ሰራናቸው ያላቸውን ትናንሽ አጥፍቶ ጠፊ ድሮኖች ከፍተኛ ገንዘብ ፈሰስ ይደረግባቸው እንጂ የደከሙና አቅም በሌላቸው ሰዎች ሰራን ለማለት ያክል የተሰሩ መሆናቸውም ታይተዋል ነው የተባለው። እነዚህ ትንንሽ ድሮኖች ከጥቅማቸው ጉዳታቸው አመዝኗል ያሉት ጀነራል አበባው ፋኖ መሳሪያዎቹን በቀላሉ መጥቶም እየጣላቸው መሆኑን በምሬት ተናግረዋል። እንደ ጀነራሉ ገለጻ ድሮኖቹ ለመጀመሪያ ጊዜ ስምሪት ሲጀምሩ ፋኖን በድንጋጤና በፍርሃት ቦታ ለማስለቀቅ ጠቅመው ነበር። አሁን ግን ፋኖ ዘዴያቸውን ስላወቀባቸውና በቀላሉ ስለሚመታቸው ጥቅም አልባ ሆነዋል ብለዋል። አገዛዙ ሰራናቸው የሚላቸው እነዚህ መሳሪያዎች በዓለም አቀፍ ደረጃ እንደ ዩክሬንና ኢራን ካሉ ውጤታማ ድሮኖች እንደ ኪርኬዝ ያሉ ጋር ሲነጻጸሩም የአሻንጉሊት ያክል እንደሆኑም ተጋልጠዋል። ጄኔራል አበባው የዘረዘራቸው ጉድለቶችም የሚከተሉት ናቸው። የቁጥጥር ችግር፣ ከሪሞት ሲስተም ጋር አይናብቡም። ይህም ማለት ኦፕሬተሩ የፈለገው ቦታ ላይ እንዲያርፉ የማድረግ አቅሙ ደካማ ነው። የፍጥነት ማነስ፣ ድሮኖቹ በቂ ፍጥነት የሌላቸው በመሆኑ ፋኖ በስናይፐርና በክላሽ አድፍጦም ለመምታት በቂ ጊዜ ያገኛል ሲሉ ጀነራሉ ይቀጥላሉ። ሶስተኛው መመታት፣ ፋኖ ስናይፐርና ክላሽ ብቻ በመጠቀም እያረገፋቸው ነው ሲሉ ጀነራሉ መናገራቸው የአገዛዙ ቢሊዮኖች ወጪ ያደረገባቸው መሳሪያዎች በዝቅተኛ ቴክኖሎጂ እየተሸነፉ መሆኑንም ያረጋግጣል። ከወራት በፊት ጠቅላይ ሚኒስተሩ እዚሁ ሀገር ውስጥ ገጣጥመን ለስምሪት አዘጋጅተናቸዋል ሲሉ የፎከረባቸው አጥፍቶ ጠፊ ትንንሽ ድሮኖች በአማራ ክልል ግንባሮች ላይ ትልቅ ውርደትም ገጥሟቸዋል። የፋኖ ኃይሎች በዘመናዊ ድሮን ሳይሆን በነፍስ ወከፍ መሳሪያ ክላሽና ስናይፐር ብቻ እነዚህን አጥፍቶ ጠፊ የተባሉ ድሮኖችን እንደ ቅጠል እያረገፏቸው ነው። የፓርላማ አባሉ ባለስልጣን ሞተው ተገኙ። የጠቅላይ ሚኒስትሩ አማካሪ ዶክተር ለታ ተስፋዬ በቨርጂኒያ አሜሪካ ነው ሞቶ የተገኙት። በሂልተን ሆቴል የተከሰተው ሚስጥራዊ ህልፈት ምንድን ነው? የአስከሬኑ ምርመራ ውጤትም እየተጠበቀ ነው። በዚህ ጉዳይ ላይ የደረሰንን መረጃም እነሆም። በአሜሪካ ዋሽንግተን ዲሲ በስራ ጉብኝት ላይ ከነበሩት የመንግስት ከፍተኛ ልዑካን ቡድን መካከል አንዱ የሆኑት ዶክተር ለታ ተስፋዬ ጁሌም ባረፉበት ሆቴል ውስጥ ህይወታቸው አልፎ መገኘቱ ተሰምቷል። የደምቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት የፓርላማ አባልና የጠቅላይ ሚኒስትር አብይ አህመድ አማካሪ የነበሩት ዶክተር ለታ በቨርጂኒያ በሚገኘው ሂልተን ሆቴል ውስጥ ሞተው መገኘታቸውን በ4 ኪሎ ቤተ መንግስት ውስጥ ከፍተኛ ድንጋጤም ፈጥሯል ነው የተባለው። ከስራ ተልእኮ ወደ ሚስጥራዊ ሞት ዶክተር ለታ ወደ አሜሪካ ያቀኑት ባለፈው ቅዳሜ ሲሆን ከመንግስት ከፍተኛ ልዑካን ቡድን ጋር በመሆን ለዲፕሎማሲያዊና ለስራ ጉዳይ ዋሽንግተን ዲሲ ገብተው እንደነበረም ነው የተገለጸው። ባረፉበት ሂልተን ሆቴል ውስጥ አስክሬናቸው መገኘቱም ተነግሯል። እስካሁን ድረስ የሆስፒታል ምርመራ ውጤት ወይንም ለህልፈታቸው ምክንያት የሆነው ጉዳይ በይፋም አልተገለጸም። የኚህ ባለስልጣን አስክሬናቸውም ነገ በኢትዮጵያ ኤምባሲ በኩል ወደ ሀገር ቤት እንደሚሸኝም ታውቋል። ዶክተር ለታ ገና በወጣትነት እድሜያቸው በአካዳሚ ዘርፍ ትልቅ ስኬት ያስመዘገቡ ሰው እንደነበሩም ይነገራል። ገና በወጣትነታቸው 2 የፒኤችዲ ዲግሪያቸውን ማጠናቀቃቸው በብዙዎች ዘንድ አድናቆትም አትርፎላቸዋል። ዩኒቨርሲቲውን በማስፋፋትና ዘመናዊ በማድረግ ረገድ ትልቅ አሻራ ጥለው ያለፉ እንደነበሩም ይታወሳል። ከዩኒቨርሲቲው ፕሬዝዳንት በተጨማሪም የኢትዮጵያ የፓርላማ አባልና የጠቅላይ ሚኒስትሩ አማካሪ በመሆን በአገዛዙ የውስጥ መዋቅር ውስጥ ቁልፍ ሚና እንደነበራቸውም ተገልጿል።